ማይክሮቺፕ በውስጡ በቢሊየን የሚቆጠሩ ትራንዚስተሮችን ይዟል። ማይክሮቺፕ ስራውን የሚሰራው ለትራንዚስተር አማካኝነት በሚተላለፍ የኤሌክትሪክ ሲግናል አማካኝነት ነው። ማይክሮቺፕ ማለት እጅግ በጣም ጥቃቅን የሆኑ የኤሌክትሮኒክስ ክፍሎች ወይም ደግሞ ኤሌክትሮኒክስ ኮምፖነንትስ ተቀናጅተው የሚገኙበት ትንሽ የሴሚኮንዳክተር ቁራጭ ነው። አብዛኛውን ጊዜ ማይክሮቺፕ የሚሰራው ሲሊከን ከተባለ ንጥረ ነገር ነው። ይህ ንጥረ ነገር የኤሌክትሪክ ፍሰትን ለመቆጣጠር ስለሚረዳ ሴሚኮንዳክተር ይባላል። በአንድ ማይክሮቺፕ ላይ በቢሊየን የሚቆጠሩ ትራንዚስተርስ፣ ሬዚስተርስ እና ካፓሲተርስ ይገኛሉ። እነዚህ ክፍሎች የኤሌክትሪክ ፍሰትን በመቆጣጠር መረጃን እንዲቀነባበር ወይም ደግሞ እንዲቀመጥ ያደርጋሉ። ማይክሮቺፕ መጠኑ በጣም አነስተኛ ሲሆን በኮምፒውተርና ስልኮች ውስጥ እንደ አንጎል በመሆን መረጃን ያቀነባብራል። ሄራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በትልልቅ የመረጃ ማከማቻዎች ወይም ሚሞሪ ካርድስ በመሆን ደግሞ ያገለግላሉ። የማይክሮቺፕ ታሪክ የዘመናዊ ቴክኖሎጂ መሰረት ሲሆን እድገቱም በደረጃ የተከናወነ ነው። ከማይክሮቺፕ በፊት ትራንዚስተር እንደ ኤውሮፓውያን አቆጣጠር በ1947 ዓመተ ምህረት በሶስት ሰዎች ተፈለሰፈ። ይህ ፈጠራ የኤሌክትሮኒክስ መሳሪያዎችን መጠን ለመቀነስ ትልቅ መንገድ ከፈተ። ማይክሮቺፕ በቅድሚያ እንደ ኤውሮፓውያን አቆጣጠር በጃክ ኪልቢ አማካኝነት በቴክሳስ ኢንስትሩመንት ውስጥ ሲሰራ የመጀመሪያውን ኢንተግሬትድ ሰርኪዩት ጀርማኒየም ከተባለ ንጥረ ነገር ሰራ። በመቀጠል ሮበርት ኖይስ እንደ ኤውሮፓውያን አቆጣጠር በ1959 ዓመተ ምህረት በፌርቻይልድ ሴሚኮንዳክተር ውስጥ ሲሰራ ሲሊከን በመጠቀም የተሻለ የማይክሮቺፕ ስሪት ፈጠረ። ማይክሮቺፕ የተለያየ የእድገት ደረጃዎችን ያለፈ ሲሆን ቀዳሚው በ1960ዎቹ ማይክሮቺፕ በጥቂት ትራንዚስተርስ ብቻ የተሰሩ ነበሩ። በዋናነትም ለጠፈር ምርምር ናሳ እና ለወታደራዊ ሚሳኤሎች ጥቅም ላይ ዋሉ። እንደ ኤውሮፓውያን አቆጣጠር በ1971 ዓመተ ምህረት ኢንቴል የመጀመሪያው ለንግድ የቀረበ የማይክሮቺፕ ፕሮሰሰር ኢንቴል 4004ን አስተዋወቀ። ይህ ሙሉ የኮምፒውተር ሂደትን በአንድ ቺፕ ላይ የያዘ ነበር። በአሁኑ ጊዜ በአንድ ማይክሮቺፕ ውስጥ በቢሊዮኖች የሚቆጠሩ ትራንዚስተርስ ያሉ ሲሆን እነዚህ ማይክሮቺፕ በስልካችን፣ በመኪናችን እና በቤታችን ውስጥ መገልገያዎች ላይ ይገኛሉ። የማይክሮቺፕ ቴክኖሎጂ ካምፓኒ እንደ ኤውሮፓውያን አቆጣጠር በ1987 ዓመተ ምህረት ተመስርቶ የማይክሮ ኮንትሮለርስ እና የሴሚኮንዳክተርስ መሳሪያዎችን በማምረት ለዓለም አስተዋውቋል። በማይክሮቺፕ ውስጥ የሚገኙትን የትራንዚስተር መጠን ባሳነስን ቁጥር በትራንዚስተር መካከል የሚተላለፉትን ኤሌክትሪክ ሲግናል የሚሄዱበትን ርቀት መቀነስ ያስችለናል። ይህ ሂደት ደግሞ ማይክሮቺፕ መረጃን የማቀነባበር ወይም ደግሞ ኮምፒውት የማድረግ አቅሙን ይጨምራል። ከዚህ ባለፈ በአንድ ማይክሮቺፕ ውስጥ በጣም ብዙ ትራንዚስተርስ ማስቀመጥ ያስችለናል። ዓመታት በጨመሩ ቁጥር የትራንዚስተርስ መጠን በግማሽ እያነሰ የማይክሮቺፕ የኮምፒውቲንግ መጠን ደግሞ በእጥፍ እየጨመረ ሄዷል። ይህ ሞርስ ሎው ይባላል። ኤኤስኤምኤል የተሰኘው ኩባንያ እጅግ በጣም ረቂቅ የሆኑ የኮምፒውተር ማይክሮቺፕ የሚያመርትበት ትዊን ስካን ኢኤክስኢ 5000 የተሰኘ የዓለማችን ብቸኛው የላቀ ቴክኖሎጂ ያለው መሳሪያ ያመርታል። ትዊን ስካን ኢኤክስኢ 5000 የተሰኘው መሳሪያ ሃይ ኒውሜሪካል አፐርቸር ኤክስትሪም አልትራቫዮሌትስ በሚባል ዘዴ የሚሰራ ነው። መሳሪያው
$400 ሚሊዮን የሚያወጣ ውድ ማይክሮቺፕ የሚመረትበት መሳሪያ ሲሆን የመሳሪያው አሰራር በሚከተሉት ዋና ዋና ነጥቦች ይገለጻል። ማሽኑ እጅግ በጣም አጭር የሞገድ ወይም የዌቭሌንግስ ርዝመት ያለው ማለትም 13.5 ናኖሜትር ያለው ብርሃን ለማመንጨት ቲን የተባለ ንጥረ ነገር በፈሳሽ መልክ በሴኮንድ 50,000 ጊዜ ይረጭና የተረጨውን የቲን ንጥረ ነገር ከፍተኛ ኃይል ባለው ሌዘር እያንዳንዱን ጠብታ 3 ጊዜ በመምታት ወደ ፕላዝማነት ይቀይረዋል። ይህ ፕላዝማ 220,000 ዲግሪ ሴንቲግሬድ ሙቀት በመፍጠር ኢዩቪ ብርሃንን ያመነጫል። ኢዩቪ ብርሃን በአየርም ሆነ በመስታወት ስለሚመጠጥ ማሽኑ ሌንሶችን ከመጠቀም ይልቅ እጅግ ከፍተኛ ጥራትና በጣም ለስላሳ የሆኑ መስታወቶችን በመጠቀም ኢዩቪ ብርሃንን ፎከስ አድርጎ ያንጸባርቅበታል። ኢዩቪ ብርሃን በአየር ጭምር ስለሚመጠጥ አጠቃላይ ማይክሮቺፕ የማምረት ሂደቱ የሚካሄደው በቫኪዩም ቻምበር ውስጥ ነው። ቫኪዩም ቻምበር circuitry often includes billions of transistors and stretches through more than 100 layers, and every structure needs to connect perfectly. At ASML, we build hardware and software that helps our customers mass produce this microscopic circuitry. Our lithography systems print chip patterns by shining light from a source onto a blueprint or mask, and then harnessing that light with optics to transfer the patterns to silicon wafers. But in the world of nanometers, physical and chemical processes deform the pattern. So as chip features continue to shrink, lithography becomes more challenging and more crucial. As lithography experts, we fundamentally understand the processes that influence chip patterning, and we develop models and algorithms that predict how a pattern will print on a wafer. Using these insights, we can then adjust for any deformations and tune the lithography system to produce the best possible image. We call this computational lithography. First, our source optimization tools meticulously adjust the illumination to produce sharper images of critical chip features. Our mask optimization tools design masks that correct for optical effects, so chip patterns appear exactly as intended on the wafer. Light heats and deforms the optics, so our wavefront optimization tools reshape the light once more to ensure that the pattern prints correctly. And we do this pattern by pattern, layer by layer, chip by chip, wafer by wafer, at the volume, speed and robustness our customers need for mass production. As these tiny skyscrapers continue to grow and their features continue to shrink, our task only gets harder, but we're up to the challenge. We're committed to powering technology forward with you. ማይክሮቺፕ ይበልጥ ጥቃቅንና ፈጣን እንዲሆን ያስችላሉ። ኩባንያው እነዚህን መሳሪያዎች ቢያንስ በዓመት 10 ያህል ለማምረት ያቀደ ሲሆን በተጨማሪም ለኤአይ ስራዎች የሚያገለግሉ ቺፕስ ለማምረት ኩባንያው እቅድ ይዟል።